ሉሊት ሮዛን መግደል አለብኝ፣ የሷን ጉድና ታሪክ ማውጣት አለብኝ ትላለች። ሉሊት ከዚህ በፊትም ያደረገቻት ወደ ስደት እንድትሄድም ገፋፍታ የመከረቻት ሮዛ ስለነበረች ሁሉንም ከስር መሰረቱ ሁሉንም ለነዴብ ተናግሬ ማሳወቅ አለብኝ። ሁሉም ሰው ሊያቀርባት ይገባል የሷን ሚስጥር። ምክንያቱም እሷ ትክክለኛ ሰው እንዳልሆነችና ሴረኛ እንደሆነች ሁሉም ሰው ማወቅ አለበት ትላለች። ሉሊት ብዙ ነገር ደብቄላታለሁ፣ ግን ደግሞ እስከዛሬ ድረስ ምንም ነገር አውጥቼ ሮዛ እንደዚህ ናት ብዬ ተናግሬ አላቅም። እሷ ግን ሁልጊዜም የኔን ውድቀት የኔን ድክመት የምትፈልግ በጣም ክፉና ባለጌ ሰው ነች። ስለዚህ ሁሉንም ነገር ፍርጥ አድርጌ አውጥቼ መናገርና ማሳወቅ አለብኝ። ሲቀጥል ደግሞ እናቴ ብቻ ምንም እንዳትሆን እንጂ እናቴ በሰላም ትመለስልኝ እንጂ ሁሉንም ማሳያታለሁ። እናቴ ለኔ ብዙ ነገር ሆና ያሳደገችኝ ነች። እውነቴን ነው ሮዛ በቀልሻለሁ በማለት ብቻዋን መኝታ ቤቷ ዘግታ ታወራለች። ሮዛ በር ያንኳኳች፣ የኔ ውድ እህት እዋክሽን በሩን ክፈችልኝና ላውራሽ እፈልጋለሁ። ስላደረኩት ነገር ሁሉ ተጸጽቻለሁና ይቅርታ ልጠይቅሽ ስትላት፣ በፍጹም አንቺ ጋራ ምንም አይነት ይቅርታ የምንባባለው ነገር አይኖረንም። ሮዛ ከዚህ በኋላ ልትተኝ ትችያለሽ፣ አሁን አልከፍትልሽም በማለት በሩን እንደቆለፈች ዝም ትላታለች። እዋክሽን ትስት ብላ ብትማጸናትም ዞር በያውን ስትላት፣ ሮዛም እንደማይከፈትላት ስታቅ ተነሳ ወደ መኝታ ቤቷ ትሄዳለች። ወደ መኝታ ቤቷ እንደሄደች እናቷም ሆነች ሌሎች ግብረ አበሮቿም ስልክ እየደወሉላት ስለነበር በተደጋጋሚ የእናቷን ስልክ ካንሰል አድርጋ የግብረ አበሯን ስልክ ታነሳለች። ግብረ አበሯንም የምትለው እዩልህ ጎበዝ ከሆንክ አንድ ነገር ልንገርህ፣ የምነግርህ ደግሞ ትክክለኛና መለወጥና መቀየር የምትፈልግ ከሆነ ነው። ይሄንንም መምልህ ደግሞ ታዳምጠኛለህ እኮ እሺ ተናገሪውና ሁሉንም ነገር ልስማሻ ወይዘሮ ሮዛ በማለት አበሯም ሲመልስላት፣ ይልህ የሉሊትን እናት እንድትገልልኝ እፈልጋለሁ። በሩን ክፍት አደርግልሃለሁ፣ ቀስ ብለህ ገብተህ እናም የሉሊትን እናት አንድ ላይ ነው የሚተኙት። መኝታ ቤታቸውን ቀስ ብለህ በመክፈት ገብተህ የሉሊትን እናት እንድትገላት እፈልጋለሁ ትለዋለች። እሱም እኮ እንዴት አድርጌ ነው? ቤት ውስጥ ማንም ሰው የለም ወይ? ሁሉም በሚተኙበት ሰዓት እኔ ያሳውቅሃለሁ፣ አንተ ብቻ ተዘጋጅና ሬዲ ሁነ ተቀመጥ በማለት ትነግረዋለች። እናም እሺ ምንም ችግር የለውም አታስቢ ወይዘሮ ሮዛ፣ ከአንቺ ጋር የሚጠበቀው የሚከፈለው ብር ብቻ ነው በማለት ያሳምናታል። እሷም ነገሮችን እሺ ብላ አስተካክላ ቁጭ ብላለች። ይህን ሁሉ ሴራዋን የማያውቁ ብዙዎቹ ማንም ሰው የማያውቅ በራቸውን ሳይቆልፉ ሉሊትም ከእናቷ ጋር ተኝታለች። ሔዋንም ሆነች ሁሉም በተኙበት ነበረ የሉሊትን እናት ሊገል የሚፈልገው ሰው የሚመጣው። እናም በአጋጣሚ ሆኖ ሔዋን ስትመጣ ስልኳን ቶሎ ትዘጋዋለች። ምን ነው ስልክሽን ዘጋሽው? ማውራት ትችያለሽ እኮ እኔ አንቺን ሚስጥር አላዳምጥም በማለት ሔዋን ስትነግራት፣ አንቺ ስለመጣሽ አንቺ ስላልመጣሽ አይደለም፣ የማውራትም ያለ ማውራትም መብቱ የራሴ ነው። ስለዚህ አይመለከትሽም ጓደኛዬ በማለት ትጀምራለች። እኔና አንቺ ደግሞ ከመቼ ወዲህ ነው ጓደኛ ማሞች ይሆን ነው? የአሁኑን አያርገው እንጂ ድሮ እኮ ጓደኛ ማሞች በጣም ቤስት ጓደኛ ማሞች ነበርን። ግን ምን ታደርገዋለሽ? አሁን ላይ ጓደኛ ማሞች ሳንሆን ጥላታሞች ሆነናል። እና ምን ይባላል ታዲያ ይሄ በማለት እኔ ግን እስቲል አሁንም ቢሆን ጓደኝነትሽን እንጂ ሌላው ነገርሽን አላምንበትም። ምክንያቱም አንቺ ሀሳብሽ አሁን ላይ ዴምን ለመውሰድ ነበር። ግን ደግሞ ያንቺ ዴብ ሳይሆን ለምን ወደ ባንቴሯ አትዞሪም ትላታለች። ስለሱ የሚያገባሽና የሚመለከትሽ ነገር የለም። ባንቴሮም ሆነ ዴብን የሚያገባሽ ነገር የለም። ለእኔ አትነግሪኝም? አርፈሽ ቁጭ በይ። እንዳንቺ ከአስሩ ቤት ምረግጥ ሴት አይደለሁም። እኔ ባንድና ባንድ እየተወሰንኩ ሰው ነኝ። ስለዚህ ምን አለበት አርፈሽ ብትቀመጭ? አንቺ ከተቀመጥሽ አንቺ ካለሽ ሰው አርፎ ቁጭ ማለት አይችልም አይደለም? ማረፍም አይችልም ማለት ነው። የሆነ ሰው ቁጭ ሲል በአንቺ ነገር መጠዝጠዝ አለበት በማለት ሔዋንም ጥላት ተነስታ ትሄዳለች። ሰላም ሰላም፣ ውድና የተከበራችሁ የመቅዲ ቤተሰቦች እንዲናችሁ ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። ይህንን ቪዲዮ የምትከታተሉ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር ያደረጋችሁ እንዲሁ አበረታቱኝ። ሀሳብ አስተያየታችሁን በኮሜንት አሳውቁኝ። አመሰግናለሁ።
ዴብም ስልክ ይደውልና ሂዋንን ወደ ውጭ እንድትመጣና አብረን የምናወራው ነገር አለ ይላታል። ሂዋንም ደስ በሚል መንፈስ በጣም ጥሩ ዴብ መጣው፣ በቃ ጠብቀኝ፣ እንደውም ደብሮኝ ነበር በማለት ወደ ዴብ ጋር ትሄዳለች። ማውራት የሚፈልጉት ግን ስለ ሉሊትን የሚወስድ ስለ ሽማግሌውና ስለ ሮዛ ነው። ሮዛን የሚሰልል ሰው እንዳስቀመጠባትና ባንቴሮም በበኩሉ ሮዛን የሚከታተል ሰው እንዳስቀመጠ ሁሉን ነገር መመካከር አለብን። ይህንን ነገር ግን እነ ሉሊት ማወቅ የለባቸውም። ምክንያቱም በእኛ ራሳችን መጀመር እንደጀመር ነው ራሳችን መጨረስ አለብን። ከዛም በኋላ ይህንን ሰውዬ ወደ ሕግ ማቅረብ አለብን። ከሱ ጋር ያሉት እነማን እንደሆኑ ማወቅ አለብን ሲል ዴብ ከነሱ ጋር ማውራት ይጀምራል። ዴብም በጣም ጥሩ ባንቴሩም እኔ ምንም ችግር የለውም በሚሄድበት መንገድ ሁሉ እሄዳለሁ። እነዚህ ምስኪን ሰዎች ግን ምንም ሲከፉ ማየት አልፈልግም። የራሴን መንገድ እሰራለሁ፣ እሄዳለሁ። ስለ ሮዛ ደግሞ ምንም ችግር የለውም አታስብ። እኔ በሚከታተላት ሰው እያከታተልኳት ነው። ከዛ ሰው ጋር ትገናኛለች ወይ ከምን አይነት ሰዎች ጋር እንደምትገናኝና እንደምታወራም ሰላ ያስቀምጭባታለሁ። የኔ ያለችው ሰው እየሰለላት ነው ሲል ይነግረዋል። በጣም ጥሩ ነው እና አንተ አልነበርክም፣ አንተን በከንቱ ወንጅዬህ ነበረ። እቺ የተረገመች ሮዛ እኮ ለሉሊት አባቷን እናቷ እሳት አቃጥላ እንደገደለችውና በር ቆልፋበት እሷ ከቤት ወጥታ ቁማ አባቷ እስከሚሞት ድረስ ተቃጥሎ ጠበቀችው ብላ ስትናገር እናትየዋ አብዳ ወጥታ ስትሄድ እኮ አግኝቻት እኔም እባክሽን ተረጋጊ ብላትም ሚስጥር ብዬ ባማክር እንዲያደርገህ ልልጅ ነገርካት በማለት ተናገረችኝ። እኔ ደግሞ ለእሷ እንዳልነገርኳት እርግጠኛ ስለሆንኩኝ በቃ ባንቴሮ ነው የነገራት ብዬ ሳስብ ሂዋን ነች አንተ እንዳልሆንክና ሮዛ እንደሆነች እየነገረችኝ